ካልተፈላለጋችሁ መተዋተው ነው በቃ ምንም አዲስ ነገር የለውም እኮ የብሬ ነው እኮ አስጨነቃችሁን እኛ የጳውሎስን ፊልም እንይ ወይስ እናንተን እንይ ቆይ አብሮ እየኖሩ አብሮ እያደሩ አብሮ እየበሉ እየጠጡ መቼም ምንም ነገር አይፈጠርም ብሎ ማሰብ ይከብዳል አንቺ እንዳልሽው ታዲያ አብሮ እየኖሩ ከሆነ አብሮ የሚኖር ሰው ሊፈጠርበት የሚችል ነገር ከተፈጠረ እነዚህ ሰዎች መሃል ባልሽ አንቺን ትቶ በቃ ኦሬዲ በፍቹ አምኖ ከሌላ ሴት ጋር ላይፉን እየቀጨ ነው ማለት ነው ያ ማለት በቃ ሴክሹዋል ነገር መሃላቸው እየተፈጠረ ነው ማለት ነው ሴክሹዋል ነገር ደግሞ መሃላቸው ከተፈጠረ አንቺ ላይ ቺት እያደረገ ነው ማለት ነው ይሄ ክፍተት እኔ ሚስቴ የምትሰድበኝና የምትመጣኝ የኔ ድክመት ነው እኔ ይሄንን ፊት ካልሰጠዋት በስተቀር እዚህ ደረጃ እንድትዳረስ ካላደረኳት በስተቀር ባውንደሪን አበጅቼ በስትክክል የምኖር ከሆነ ግን ምንም እንደዚህ አይነት ደረጃ የሚያዳርስ ነገር የለም አዎ መጣላት አለ አዎ መጋጨት አለ ግን በዚህ ደረጃ ደግሞ ታክሲ ውስጥ እንደተገናኘ በሆነ ነገር መንገድ ላይ እንደተጋጨ አይነት ጥል እንድትጣሉ ያደረጋችሁ የሁለታችሁ መጀመሪያ በትዳር ውስጥ ወይም በሪሌሽን ውስጥ በነበራችሁበት ሰዓት ላይ የነበራችሁ መቀራረብ የነበራችሁ መግባባትና ችግር ሲፈጠር ያንን ችግር የምትፈቱበት መንገድ ወይም አክብሮት ወይ አንዳቸውን አለመስማት ወይም ደግሞ አለመደማመጥ ወይም ደግሞ አለመከባበር የሚባል ነገር መሃላችሁ ስለነበረ ነው እንደዚህ አይነት ነገር የደረሰው ብዬ አምናለሁ እቺ ልጅ በህይወታችሁ ውስጥ ምንም ነገር አልፈጠረችም ማለት አብርሃም ፈልጓት እሺ ብሎ ደስተኛ ሆኖ ከሷ ጋር የገዛ ባልሽን የምትወጁን የልጅሽን አባት በሌላ ሰው ቅፉስ ማየትና ከሌላ ሴት ጋር ማይሆን አይነት ግንኙነቱ ስታዩ አዎ ያሳርራል አዎ ያናዳል በዛ ሶፋ ላይ በዛ አልጋ ላይ ሌላ ሴት መተኛቷ ወይም ሌላ ሴት መግባቷ ሳይሆን እኮ እኛን እያናደደን ያለው አንቺንም ሊያናድሽ የሚገባው ወይም ደግሞ ሊያበሳጭሽ የሚገባው ያቺ ሴት ያንን ዕቃ ፍለጋ ሳይሆን አብርሃምን ፍለጋ ነው የመጣች እኔ እንደዛ አይነት ሴት ይኖራል አሁን የምሬን እኮ ነው ማለት የምሬን ነው ማለት እንደዛ አይነት ሴት ካለ እኔ እንጃ እኔ አይቻላቅማ የዚህ ነገር ድራማ ደግሞ በዛ እንድል የሚያስብለኝ ደግሞ የሩታ አካውንት ነው ከአብርሃም በላይ የምሬን ነው ብላችሁ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሁሉ ይጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ ሰሞኑን ትንሽ ጥፍት ብዬባችኋለሁ አይኖ በድጋሚ ከች ብዬላችኋለሁ ትንሽ ውዝግብ ያለ ነገር ስላየው ነው ሩታ አንዳንድ የማይሆኑ ጥፋቶችን ወይም ስህተቶችን እንበለው ብቻ ያደረገች ነው ያም ለምን እንደሆነ በደንብ አድርጌ ነግራችኋለሁኝ ይሄና ለዚህ ግባ የሚባል ጥፋት ሆኖ ምናምን ሳይሆን በቃ ካለችበት ሁኔታና ከተላከላት ቪዲዮ አንፃር ይመስለኛል በእንደዚህ አይነት ቪዲዮ የመጣችው ብቻ ለምን ሩታ እንደዚህ ደበራትና ለምን በእንደዚህ አይነት ቪዲዮ መጣች እሱን ምነግራችሁ ይሆናል ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰቡን ትችላላችሁ ይመቻችሁ ወዳችኋለሁ ታውቲ ማለት ነው ባለፈው የተሰናበተኝ ቀን የተለያየን ቀን የሄደ ወደ አዲስ አበባ የተመለሰ ቀን ማለት ነው ከአቤል ጋር ተገናኝተን ነበር አቤልም አብርሽም ሆኖ አግኝተውኝ ነበር ቀጥራዊ ማለት ነውና ምንድን ነበር ያኔ የተነጋገርነው ከቪዲዮ በኋላም ያናገሩኝ ነገር ነበር ነገሮችን እንዳስተካክልና እንዳስብበት ምናምን ጠይቀውኝ ነበር እኔም አስብበታለሁ ብዬ ነገሩን አልፌዋለሁኝ ግን ደግሞ አንድ የገባልኝ ቃል ነበር ማለት እኔ ብቻ ነገሮችን እስከምንጨርስ ድረስ ወይም ደግሞ የፍርድ ቤት ቀጠሮ ደርሶ ነገሮች የመጨረሻ የሚባሉት ነገሮች ላይ እስከምንደርስ ድረስ እኔ እዛ ቤት ሄርሜላ እንድትኖር አልፈልግም ነበር ግን አሁን እዛ እየኖረች እንዳለ ሰምቻለሁኝ እዛ ቤት እንደገባ ሰምቻለሁና እኔ ደግሞ በእንደዚህ አይነት ሁኔታ ውስጥ አሁን እኛን ግራ ያጋባችሁን ያላችሁት ነገር ምንድነው በቃ ማትፈላለጉ ከሆነ አብራችሁ መሆን ማትፈልጉ ከሆነ ፍቺ ፈልጋችሁ የፍቺ መንገድ ላይ ከሆናችሁ አብርሃምም ከማንም ጋር እንደፈለገ መሆን ይችላል መብቱ ነው በቃ እዛ ቤት ውስጥ የፈለገውን አይነት ሰው ይዞ ቢመጣ ምን ቢል በቃ አንቺ ኦሬዲ አልፈልግም ብለሽ የፍቺ መንገድ ውስጥ ከገባሽ ይሄ የሚያስጨንቅሽ ወይም ደግሞ እንደዛ አይነት ሐሳብ ውስጥ የምትገቢበት ምንም አይነት ምክንያት የለም አይደለም ቤቱን እሱንም አተሻል ያ አብራችሁ የኖራችሁበት ቤት ነው ጎጆ የመሰረታችሁበት ቤት ነው ትዳር የመሰረታችሁበት ቤት ነው ይሄም ልጅ የተረገዘበት ቤት ነው ግን በቃ ምንም ማድረግ አይቻልም አሁን ሄርሜላን እንደዚህ ከሱ ጋር ሆና እዛ ቤት ውስጥ በመግባቷ እዛ ቤት ውስጥ በማሳለፏ እዛ ቤት ውስጥም አሁን እንዳልሽው አብረው መኖር መጀመራቸው ምናምን የሚባሉ ነገሮች አንቺ ሊረብሽሽ አይገባም በቃ ተስፋ አድርገሽ ነበር አይደል ይመለሳል ምናምን ብለሽ በቃ ካልተመለሰ ፍላጎት የለውም ብለን መደምደም ነው ምንም ማድረግ አንችልም እንግዲህ እሱ ፍላጎት ከሌለው እንደገና እሱ ህሊና ከሌለው እሱን ካልደበረው ካንቺ ጋር በኖረበት ቤት ውስጥ ካንቺ ጋር ብዙ ነገር ባሳለፈበት ቤት ውስጥ ከሌላ ሴት ጋር ደግሞ ድጋሚ እንደዛ ማሳለፍ ከፈለገ ከሌላ ሴት ጋር ካንቺ ጋር የኖረበት ቤት ውስጥ እንደገና ሌላ ሴት አምጥቶ አሁንም የማይሆንና ደስ የማይል አይነት ነገር ማድረግ ከፈለገ መብቱ ነው በአብርሃም በኩል ደስ የማይለው ገና ፍቺ ሳይፈጽሙ ወይም ደግሞ በሁለቱ መካከል
መለያየት ሳይኖር ተለያይቶ ራሱ ቢሆን እንኳን ገና አጭር ጊዜ ውስጥ ሳምንት በማትቦላ ጊዜ ውስጥ ምናምን ነገር እንደገና ከሌላ ሴት ጋር ሌላ አይነት ላይፍ ሌላ አይነት ህይወት መጀመር ምናምን ማለት መጀመሪያም የነበረ ህይወት ካልነበረ በስተቀር እንደ አዲስ የተጀመረ ከሩታ ጋር ስለተለያየ ምናምን ነገር የመጣ አይነት አዲስ ህይወት አይደለም። ይሄ ማናችንም የምናውቀው ነገር ነው። ሲጀምር ሄርሜላ የመጣችው ሁለቱ አብረው በነበሩ ሰዓት ያው አብረው በነበሩበት ሰዓት ማለት ኦሬዲ ተጣልቶ በነበረበት ሰዓት ነው። ተጣልቶ ማለት ተፋተው አይደለም አይደለ? በቃ የፈለገ ነገር ቢመጣ በእንደዚህ አይነት ሁኔታ ውስጥ ያለች ሚስት ያለው ባል ያ ማለት እርጉዝ ሚስት ያለው ባል አስቡት። ከእንደዚህ አይነት ወንድ ጋር ለእርጉዝ ሚስቱ ቦታ ያልሰጠ የተፈጠረውን ነገር አስተካክሎ እርጉዝ ሚስቱን ወደ ቤት የመመለስ ፍላጎት ከሌለው ሰው ጋር እንደገና መታ ሄርሜላ የማይሆን አይነት ስሜት ማሳየት ማለት ደስ አይልም። ለምሳሌ ከሆነ ሴት አምጥቶ ትናንትና ነው ትናንቱ የተለቀቀ ቪዲዮ ላይ ካያችሁ የሆነ ሴት መታ ምናምን ነገር እሱን ስትሰማው ሄርሜላ ስትቀና ምናምን ምን አስቀናት ነው? አየህ ሳያስቡት እያንዳንዱ ድርጊታቸውና እያንዳንዱ የሚሰሩት ቪዲዮ እነሱ አላሰቡበት የሚሆን አላቅም አይ ዶንት ኖ አስበውበትም ይሁን ግን አናቅም ብቻ ግን ሄርሜላ ለሱ ስሜት እንዳላት እሱን እንደምትወደው ከሌላ ሴት ጋር ሲሆን አይደለም እንኳን ሌላ ሴት መታ እሱን ስማው ከሌላ ሴት ጋር እንኳን እሱ እንዲቆም እንኳን እንደማትፈልግ አይነት አክት ስታሳየን ነበርና ይሄ በአብርሃምና በሄርሜላ መካከል የሆነ አይነት ግንኙነት እንዳለ አሁን ሩታና እሱ ከተጣሉ በኋላ ሄርሜላ ከመጣሽ በኋላ የተጀመረ ግንኙነት ወይም ሪሌሽን ሳይሆን ከሩታም ጋር አብሮ እያለ የነበረ አይነት ግንኙነት እንደሆነ ያስታውቃል። የጠነከረ ግንኙነት እንጂ ወደ መጠንከር እየሄደ ያለ ግንኙነት አይደለም በሄርሜላና በአብርሃም መካከል ያለው። ያ ደግሞ ከሁለቱ የግንኙነት ፍጥነት ከሚሰሩት ቪዲዮ ከሚያሳዩን አክሽን ከሚያሳዩት መለጣጠፍና የሆነ አይነት ነገሮች የቆየ ግንኙነት መሃላቸው እንዳለ ያስታውቃል። ግን ዋናው ነገር ምንድነው ሩታዬ ያ ሁሉ ነገር በቃ አሁን አንቺ ስለራስሽ ነው ማሰብ ያለብሽ እንጂ እዛ ቤት ውስጥ ስለሚፈጸም ነገር አይደለም። ሄርሜላ እዛ ቤት ውስጥ መምጣቷ ምንም የሚፈይድ ነገር የለውም። አንቺም መተሽ ሄደሽበታል። ላንቺ ያልበጀና ላልጠቀመ ሪሌሽን ለሷ ይጠቅማታልና ይበጃታል ብለሽ አታስቢ። ማንኛውም ሰው በእንደዚህ አይነት ህይወትን ገፍቶ እንደገና ደግሞ ሌላ ሪሌሽን ውስጥ ከዜሮ ለመጀመር ሄዶ የተሳካላት ሰው የለም። ስለዚህ አሁን አንቺ ፎከስ ማድረግ ያለብሽ ራስሽ ላይ ነው። በቃ የፈለጉትን መሆን ይችላሉ። ዛሬ ላይ መተሽ እዛ ቤት ውስጥ እንዳትገቢ ምናምን ብለው ያንን ቤት ለቀው ወጥተው ሌላ ቤት ውስጥ ሊገቡ ይችላሉ። አንቺ እንዳልሽው ሁለቱ አብሮ የመኖር ሐሳብ ኖሯቸው አብሮ መሆን ከጀመሩ ማለት ነው። አንቺ አሁን ማሰብ ያለብሽ ስለራገሽው ልጅ፣ ስለራስሽ ጤና፣ ስለነገሽ ከዚህ በፊት ስለተውሻቸው አላማዎች ማሳካት ስላለብሽ ነገር ብቻ ነው። በቃ ማንም ሰው የሚያጋጥመው አይነት ነገር ነው ያጋጥምሽ። ማንም ሰው አጋጠመው ማለት አንቺን አይጎዳ የሆነ ሰንበዲ እንዳንቺ አይነት ህይወት አጋጥሞታል ማለት አንቺን አይጎዳሽም ማለት አያሳዝንሽም፣ ልብሽን አይሰብሮም ማለት አይደለም። በጣም ነው የሚያሳዝንሽ፣ በጣም ነው ልብሽ የሚሰብርሽ። ብዙ ነገር አለመሽበት የገባሽበት ነገር ያላሰብሽውን አይነት ነገር ሲያጋጥምሽ፣ አብሶ ደግሞ በእንደዚህ አይነት ሁኔታ ውስጥ ሆነሽ ባልሽ ከሌላ ሴት ጋር አንቺን ትቶ የማይሆን ግንኙነት ውስጥ መግባቱ በጣም ከሚባለው በላይ ላንቺ በጣም የሚጎዳና ልብ የሚሰብር ጉዳይ ነው። ግን አንድ ማወቅ ደግሞ ያለብን ነገር ይሄ ነገር እዚህ ደረጃም እንዲዳረስ ትንሽም ፐርሰንት ቢሆን ያንቺ እጅም እንዳለበት ማመን አለብሽ። ከዚህ ነገር መበሳጨት ወይም ደግሞ የሆነ ድብርት ውስጥ መግባት ሳይሆን ያለብሽ ከዚህ ነገር በጣም ነው መማር ያለብሽ። መሆን የነበረባቸው ሳይሆኑ ቀርተው መሆን የሌለባቸው ነገሮች በሁለታችሁ መካከል እንደተፈጠሩ በደንብ አድርገሽ መገንዘብ አለብሽ። በሁለታችሁ ግንኙነት ወይም በሁለታችሁ ትዳር መካከል ትልቁን ጥፋት አብርሃም ቢያጠፋ ያንቺም ጥፋት እንዳለበት ያንቺም ስህተቶች እንዳሉበት በደንብ አድርገሽ መገንዘብ አለብሽ። ግን ይሄንን ስልሽ እዚህ ገባ የሚባል ሁለታችሁ እንድትለያዩ አንቺ ያጠፋሽው ጥፋት አለ አይደለም። ኖ የለም። ይሄ ነገር እየሰፋ እየሄደ እዚህ ደረጃ እንድትዳረሰው ያደረገው አብርሃም ነው። በምትችው አቅምሽ በንዴት ውስጥ በመቅናት ውስጥ በልብ መሰበር ውስጥ ሆነሽ ለማስተካከል ሞክረሻል። እነዚህን ሁሉ ስሜቶች ይዘሽ ማለፍ የሌለብሽን ነገር እያለሽ መታገስ የሌለብሽን ነገር እየታገሽ ነገሮችን ለማስተካከል ሄደሻል። አዎ ሰደበሽዋል፣ አዎ መተሽዋል። ይሄ ሁሉ ነገርም እንዲፈጠር ያደረገው አብርሃም። እንዳትመጪው እንዳሰድቢው ሆኖ መገኘት የነበረበት አብርሃም ነው። ያን ሆኖ ባለመገኘቱ አንቺም ይሄንን ድፍረት አግኝተሽ አብርሃምን ወይ ሰደበሽዋል ወይ መተሽዋል። በቃ ይሄ ክፍተት እኔ ሚስቴ የምትሰድበኝና የምትመጣኝ የኔ ድክመት ነው። እኔ ይሄንን ፊት ካልሰጠዋት በስተቀር እዚህ ደረጃ እንድትዳረስ ካላደረኳት በስተቀር ባውንደሪን አበጅቼ በስትክክል የምኖር ከሆነ ግን ምንም እንደዚህ አይነት ደረጃ የሚያዳርስ ነገር የለም። አዎ መጣላት አለ፣ አዎ መጋጨት አለ። ግን በዚህ ደረጃ ደግሞ ታክሲ ውስጥ እንደተገናኘ በሆነ ነገር መንገድ ላይ እንደተጋጨ አይነት ጥል እንድትጣሉ ያደረጋችሁ የሁለታችሁ መጀመሪያ በትዳር ውስጥ ወይም በሪሌሽን ውስጥ በነበራችሁበት ሰዓት ላይ የነበራችሁ መቀራረብ የነበራችሁ መግባባትና ችግር ሲፈጠር ያንን ችግር የምትፈቱበት መንገድ ወይም አክብሮት ወይ አንዳቸውን አለመስማት ወይም ደግሞ አለመደማመጥ ወይም ደግሞ አለመከባበር የሚባል ነገር መሃላችሁ ስለነበረ ነው እንደዚህ አይነት ነገር የደረሰው ብዬ አምናለሁ። ግን ይሄም ነገር ቢኖር
አብርሃም እንደ ወንድ እንደ ባል እንደ ሚስት ራስ እንደ ቤታችሁ ሊደር ብዙ ካንተ የሚጠበቁ ነገሮች ነበሩ። ያን ባለመወጣት ነው ይሄ ሁሉ ነገር የደረሰው። እንዲቀጥል አልፈልግም። ደስተኛ አይደለሁም። ምክንያቱም አብረን ነው ያን ነገሮች ብዙ ነገሮች ባደረግንበት ቤት ውስጥ አብረን ባቀናው ቤት ውስጥ ሌላ ሴት ገብታ ሌላ ነገር እንዲፈጠር አልፈልግም። ማለት ሲጀመር ሲታሰብም የሆነ ለአእምሮም ይከብዳል አይደለ? ይደብራል በጣም። እኔ አሁን በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ ህይወታችን ውስጥ በጣም ብዙ ነገር የፈጠረችን ሴት ይዞ ገብቶ ማኖሩ ለኔ በጣም ይደብረኛል። በነገራችን ላይ ሩታዬ እቺ ልጅ በህይወታችሁ ውስጥ ምንም ነገር አልፈጠረችም ማለት አብርሃም ፈልጓት እሺ ብሎ ደስተኛ ሆኖ ከሷ ጋር መሆንም መርጦ እንጂ አብርሃም ፊት ሰጥቷት ወይም ደግሞ ፊት ሰጥቷት ብቻ አይደለም። በቃ ፈልጎ ከሷ ጋር ሲሆን እንዴት ደስተኛ እንደሚሆን እንዴት ከሀዘን ውስጥ እንደሚወጣ አብርሃምን ደስተኛ ማድረግ የምትችል ሴት እንደሆነች አብርሃምን ከሀዘን ውስጥ ማውጣት የምትችል ሴት እንደሆነች ደጋግሞ ሲናገሩም ጓደኞቹም ሲያመሰግኗት የነበረች ሴት ናት አይደለ? ስለዚህ ሲለቁ በነበረው ቪዲዮ አብሮ ሲያሳልፉ በነበረው ቪዲዮ ውስጥ አብርሃም ደስተኛ እንደሆነ እሷ ከጎኑ በመሆኗ በቃ በጣም ምቾት ላይ እንደነበረ ሲያሳየን ነበረ። ስለዚህ በጣም ምቾት ላይ እንደሆነና በቃ እኔ እንጃ ከአንቺ ጋር ከተፈጠረው ነገር ይልቅ ከሄርሜላ ጋር እያሳለፈው ያለው ላይፍ ምቾት ላይ እንዳለ ደስተኛ እንደሆነ በቃ ጭቅጭቅ እንደሰለቸው ያም ጭቅጭቅ በሚገርም ደስታ በሄርሜላ እንደተተካለት አይነት ቪዲዮ ሲሰራ ነበር። ያ እነዛ የሚሰራቸው ቪዲዮዎች ለአንቺ መልስ ናቸው። ምንም እንደማታቂ ግራ እንደተጋባሽ መሆን አይጠበቅብሽም። በቃ አዎ ያስቀናል፣ አዎ እርር ድብን ያስደርጋል እናውቃለን ይሄንን። ግን ስለዚህ ደግሞ እነዚህን ውሳኔዎች ስትወስኚ ከአብርሃም ጋር መለያየት ስትፈልጊ በሚሆናቸው ከሄርሜላ ጋር በሚሆናቸውና በሚያደርጋቸው ነገሮች መቋቋም አለብሽ። ምክንያቱም ማንም ሰው የጣለውን ሲያነሱበት አይወድም እንደሚባለው ያም ራሱ ካልሆነ ደግሞ የምትወጂውን ሰው በሌላ ሰው ቅፍ ውስጥ የገዛ ባልሽን የምትወጂውን የልጅሽን አባት በሌላ ሰው ቅፍ ውስጥ ማየትና ከሌላ ሴት ጋር ማይሆን አይነት ግንኙነት ውስጥ ስታዩ አዎ ያሳርራል፣ አዎ ያናዳል። ይህንን ደግሞ መቋቋም አለብሽ። በቃ ይህንን ተቋቁመሽ ማለፍ ማትቺ ከሆነ ደግሞ በሁለታችሁ መካከል ያለውን ነገር ለማስተካከል ፈልጋለሁ። ምክንያቱም እቺ ሴት የመጣችው በአቤልና በብሩክ ምክንያት ነው እና እሷን ራሳቸው እንዳመጡ ራሳቸው እንዲያስወጡልኝ ልጠይቃቸው ነው። ያው ብሩክን ማግኘት አልችልም። አቤል ታዬ የዋነሽ የምር ትናደጃለሽ ምናምን ለውሳኔ ትጮኪያለሽ ምናምን እንጂ በቃ ባልሽን እንደምትወጂው እንደምታፈቅሪው በጣም ደጋግመሽ ለማሳየት እንኳን ባትፈልጊ በመታደርጊያቸው አክሽኖች በመታደርጊያቸው ድርጊቶች በንግግሮችሽ በደንብ አድርገን አይተናል። ይሄን ትዳር በጣም እንደምትፈልጊው ይሄንን ትዳር ማጣት እንደማትፈልጊ ከአብርሃም በተሻለ አንቺ ጋር በደንብ አድርገን አይተናል። ግን ደግሞ አቤላና ብሩክ ወደ አብርሃም ሄርሜላን ጎትተው ማምጣታቸው ወይም ማስተዋወቃቸው አብርሃም አንቺን ትቶ ከሷ ጋር እንዲሆን ያደርጋል ብለን ደግሞ ማመን የለብንም። ምክንያቱም የፈለገ ነገር ቢመጣ ሄርሜላ አይደለችም ከተማ ሙሉ ቆንጆ ሴት ነው። ከነዛ መሃል ሁሉ አንቺን መርጦ አገባሽ አይደለ? ከአንቺ ጋር ሆኖ ከእንደዛ አይነት ሴቶች ጋር የማይገናኝበት የማያይበት ምንም አይነት ምክንያት የለም። ስለዚህ እነዛን ሁሉ ትቶ ብዙ አይነት ቆንጆ ሴቶችን ቢኖሩ አይመለከተኝም፣ ለኔ ቆንጆ አንቺ ብቻ ነሽ ብሎ አንቺን ካገባ በኋላ አብርሃምና ብሩካም ሴት ስላመጡለት አንቺን ትቶ ከሷ ጋር ይሆናል ብለሽ ማሰብ የለብሽም። እነሱንም ተጠያቂ ማድረግ የለብሽም። እነሱን ተጠያቂ የምታሪክበት የራሱን የቻለ የሆነ መንገድ አለ። ግን ደግሞ ባሌን ያሳሳቱት እነሱ ጎትተው ባመጣት ሴት ነው ምናምን ብለሽ ለመሸፋፈንም ከሆነ እንደዛ እንዳትሞክሪ እናቴ፣ እንደዛ እንዳትሞክሪ። ብሩክና አቤላ ሄርሜላን እንዳስተዋወቁት አይነት ድራማም ሰርቶ ሊሆን ይችላል እኮ። አብርሃም የሚሳነው የለም። አብርሃም ታምረኛ ነው እናቴ። ሀሳብ ምንድነው? እዛ ቤት ውስጥ ነገሮች እንዲቀጥሉ አልፈልግም ነው። ምክንያቱም እኔና እሱ አብረን ባቀናንበት ቤት ውስጥ ማንም መጥቶ እንዲፈነጭበት አልፈቅድም። ከቤቱ በላይ በነገራችን ላይ ባልሽን እኮ አተሽዋል። ያን ቤት እኮ ያቀናችሁት ሁለታችሁ አብራችሁ ለመኖር እንጂ ሶፋና ቁምሳጥር ህይወት ሊሆናችሁ አይደለም፣ ልጅ ሊሆናችሁ አይደለም። እነዛን ቤቶች ያቀናችሁት ለእናንተ መጠቀሚያ አገልግሎት መስጫ ናቸው አይደል? እነዛ ነገሮች ከዛ የሚበልጡን ዋናው ባልሽን እኮ አተሻል። በዛ ሶፋ ላይ በዛ አልጋ ላይ ሌላ ሴት መተኛቷ ወይም ሌላ ሴት መግባቷ ሳይሆን እኮ እኛን እያናደደን ያለው አንቺንም ሊያናድሽ የሚገባው ወይም ደግሞ ሊያበሳጭሽ የሚገባው ያቺ ሴት ያንን ዕቃ ፍለጋ ሳይሆን አብርሃምን ፍለጋ ነው የመጣችው። አብርሃምን ፍለጋ የመጣች ሴት ደግሞ እናቴ አንቺ ያለሽበት ቤት ውስጥ ራሱ ደባል ሆና ከመግባት ወደ ኋላ አትልም። ምክንያቱም ከዚህ በፊት አንቺም በቦታሽ እኔም በቦታዬ ሆነን መቀጠል እንችላለን ብላለች እኮ። ያ ማለት እኔም በወሽማዬ አንቺም በሚስትነትሽ ማለት ነው። እዚህ ድረስ ድፍረት ያላት ሴት ምንም ከማድረግ ወደ ኋላ አትልም። ስለዚህ ፎከሳችሁ ሄርሜላ ላይ ሳይሆን ባልሽ ላይ ነው መሆን ያለበት። እሱን ማስተካከል ካልተቻለ እሱ ከዚህ ነገር ውስጥ የመውጣት ፍላጎት ከሌለው ከሄርሜላ ሙሉ ለሙሉ መራቅ ካልቻለ እንግዲህ ምንም ማድረግ አይቻልም። ልፋትሽ ከንቱ ነው የሚሆነው ምንም ነገር ብታደርጊ። ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ።
ሄርሜላ ማጋ እኔና አብርሽ ቤት እኮ አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው። እንደዛ የሚባል ነገር ሰምቻለሁ ብቻ ሳይሆን መስማት ምናምን በወሬ ደረጃ ሳይሆን የሆነ የተላከልኝ ነገር አለና ያው እዛው አብሯቸው ካለ ሰው ይሄን ነገር ያየሁት ወይም የሰማሁት የተላከልኝም ያ ሰው ማን ነው ምናምን ብለህ እንድትለኝ አልፈልግም። ምክንያቱም እሱን ፕራይቬሲ በነገራችን ላይ አሁን ምንድነው የተረዳሁት አብረው መኖራቸው ወይም ደግሞ ሄርሜላ ከአብርሃም ጋር መሆኗ ምናምን ሳይሆን ከካሜራ ጀርባ በሁለቱ መካከል ያለ ግንኙነት የሆነ ቪዲዮ ተልኮላታል። እኛ ያላየነው እሷ ብቻ ያየችው አብርሃምና ሄርሜላ የሚያውቁት ማለት ነው። እንደዚህ እንድትል ያደረጋት እዛ ቤት ውስጥ እንድትኖር አልፈልግምም እንድትል ያደረጋት የሆነ እዚህ ጋር መጥተው ከሚሰሩልን ፕራንክና ሸዋሸዋ የሆነ ቪዲዮ ጀርባ የሆነ አይነት ቪዲዮ ለሄርሜላ ልከውላታል በውስጥ ማለት ነው። እኔ ልነግርሽ የምፈልገው ምንድነው ምንም አይነት ነገር በውስጥ ቪዲዮ ቢልኩልሽ ምንም የተለየ ነገር የለውም። አሁን እነሱ ዩቲዩብ ላይ ከሚጭኑት ቪዲዮና አብሮ ከሚሰሩት ፕራንክ ቪዲዮ የሆነ ነገር ከሚያደርጉት አብሮ ከሚሆኑት ነገር አንፃር አብሮ ከሚያሳልፉት ነገር አንፃር ምንም የተለየ ቪዲዮ አይልኩልሽም። የፈለገ አይነት ቪዲዮ ቢልኩልሽ ማለት ነው ምንም እያደረጉ ቪዲዮ ቀርጾ ቢልኩልሽ በቃ ሊያደርጉት የሚችሉት ነገር ነው። አሁን ከሚያደርጉት አካውን አንፃር ከጀርባ ምንም ነገር ልጆቹ ከማድረግ ወደ ኋላ እንደማይሉ ያስታውቃል። ከሚሆኑት አንፃር ሄርሜላ ከምታሳየን አክሽን አንፃር አብርሃም ይቆጠባል እንጂ ነገሮች እንዳይታወቁ ወይም ደግሞ ሼም ይዘዋል እንጂ ሄርሜላ ጉዳዩ እንዳልሆነ ከጀርባም የሆነ ነገር እየተፈጠረ እንደሆነ በምታሳየው አክሽን ያስታውቃል። በምትሆነው አካውን ያስታውቃል። ይሄንን አይተሽ ከነሱ ድርጊታና አካውን ተነስተሽ ከጀርባ ምን ሊፈጠር እንደሚችል አሁን ይሄ ቪዲዮ ተላከልኝ ያልሽው ቪዲዮ ሳይላክም በፊት ማወቅ ነበረብሽ። ያንቺ የዋህነት በጣም መልሶ አንቺን እየጎዳሽ ነው። አይሽ ባሌ ከዛሬ ነገ ሁሉን ጥሎ ይመለሳል የሚል ተስፋ አንቺን እየጎዳሽ ነው። እየተፈጠሩ ያሉትን ነገር እንዳልተፈጠሩ እየተመለከትሽ የአብርሃምን መመለስ እየተጠባበቅሽ ነው። እንደዚህ እንድታስቢ የሚያደርግሽ በወድሽ ያረገሽው ልጅና ያለሽበት ሁኔታ ነገ ልጅሽ የአባት ፍቅር እንዳያጣ ያለ አባት እንዳያድግ በሚል ምክንያት የማይሆን ህይወት ውስጥ የማይሆን አንቺን ሊጎዳሽ የሚችል ነገር ውስጥ ለመግባት ባትሞክሪ መልካም ነው። በተሻለሽ አቅም እሱን አስመክረሽ አዘክረሽ ከድርጊቱ ተቆጥቦ ትዳሩን የሚፈልግ ከሆነ ወደ ትዳሩ እንዲመለስ እውነትም እንደሚለው ፍቺውን የማይፈልግ ከሆነ ከእንደዛ አይነት ቆሻሻ ተግባሩ ተመልሶ ከአንቺ ጋር እንዲሆን ማድረግ በምችይበት ማድረግ መሞከር ብቻ ነው። በቃ እዚህ ጋር መጥተሽ አንቺ የመጣሽ መለማመጥና እሱ ከሚያደርጋቸው ነገሮች እዛ ቤት ውስጥ እንዳትገባ እንዳላይ ምናምን የምትያቸው ነገሮች ምንም የፈለገ ነው። ይሄው ፊት ለፊት እያደረጉ ነው። አሁን ደግሞ አንቺ ማትፈልጊ ከሆነ ደግሞ በድብቅ ያደርጉታል። ራስሽን የሚጎዳ ነገር አታድርጊ። አዎ በቃ ማንም ሴት በእንደዚህ አይነት ሁኔታ ውስጥ ሆና ለዛውም ባህሏ ከሌላ ሴት ጋር ምናምን ነገር ሙድ የለውም። በቃ ብዙ ይጎዳል። አይኑ ይጎዳል። በጣም ነው የሚጎዳው። በቃ ግን እሺ ምን እናድርግ? ቆይ ማለት የምሬን እኮ ነው። ምን አድርገን እኔ እንጃ እንዴት አድርገን አንቺን ማጠንከር እንዳለብን አይዶን ነው። ብቻ እኔ ምን አይነት ሴት እንደሆንሽ በስማ እኔ እንደዚህ አይነት ሴት ይኖራል? አሁን የምሬን እኮ ነው ማለት የምሬን ነው ማለት እንደዚህ አይነት ሴት ካለ እኔ እንጃ እኔ አይቻላቅማ። የዚህ ነገር ድራማ ደግሞ በዛ እንድል የሚያስብለኝ ደግሞ የሩታ አካውን ነው ከአብርሃም በላይ የምሬን ነው ምላችሁ። ምክንያቱም በዚህ ደረጃ ባሏን አፍቅራ የምትጠብቅ ሴት ከዛሬ ነገ ይመለሳል ምናምን እያለች እኔ እንጃ። ውሳኔዎቿ ሁሉ የሩታ ውሸቶች ናቸው ስላችሁ በቃ ፍቺም ብፈልግ ጥላም ብትወጣ ምንም ብትል ምናምን አብርሃም ከሚያደርገው ነገር አንፃር ተነስታ እንጂ እሱ እንዲመለስላት ደንገጥ እንዲል ምናምን ፈልጋ እንጂ እሱ ደግሞ ከችቻ አለ በቃ እሷ በቃ አብርሃም ደንግጦ እንዲመለስላት ምናምን እንደዚህ አይነት ጥፋት አጥፍቼም በዚህ ደረጃማ ሚስቴ እንደዚህ ወስናብኝማ ምናምን ብሎ እንዲመለስ ፈልጋ ነበር። እሱ ደግሞ መስሚያው ጥጥ ነው። ምንም አይመስለውም። እናቴ ያው እንደተለመደው ነው ማለት በፊት የነበረው ተግባሩን አሁንም እየተደገመ ያለው ተስማምተን ብዙ ጊዜ ነገሮችን ላይክ እንዳልተስማማ ነው ፎርሽ ምናምን ስለሚያደርጋቸው አሁንም እሱ ጋር ሄጄ መጨቃጨቁን አልፈለኩትም እና እሱን ሳወራው ደግሞ ማለት የተስማማንበትን ነገር ብዙ ጊዜ እሱ ካንሰል አድርጎት የራሱን ሐሳብ ሲፈጽም ከዛ ደግሞ እኔ ለምን እንደዚህ ሆነ ብዬ ስጠይቅ ጭቅጭቅ ነው የሚመስለው ሁሉም ሰው እና በቃ ይሄ ነገርም እንዲፈጠር ስላልፈለኩኝ ነው ቀጥታ ወደ አንተ የመጣሁትና ይሄን ነገር አንተ ማስወጣት ስለምትችል ወይም ደግሞ በእናንተ በኩል ስለሆነ ይሄ ነገር የተፈጠረው የመጣችሁ ይሄ ነገር እንድታስተካክሉ አሁን ግራ የገባኝ ማለት ክሊሊን ይጣ የእናንተ ትዳር አስወጪ አስገቢ አቤላ ነው እንዴ? ወይም ደግሞ ሶስተኛ ሰው ነው እንዴ? እናንተ ህሊና ያላችሁም ያ ማለት እሱ ህሊና የለውም ለሚያደርጋቸው ነገሮች። አቤላ ወይም ደግሞ ሰንበዲ ነው የእናንተ ህይወት ፈላጭ ቆራጭ የሚያስገባላችሁ የሚያስወጣላችሁ። ባልሽ ከሚሄድበት
ትክክል ካልሆነ ተግባር ሊመልሰው የሚችለው ህሊናው ወይም ደግሞ ላንቺ ያለው ፍቅር ወይም ደግሞ ዋናውና ትልቁ ፈሪሃ እግዚአብሔር ውስጡ ካለው ሩታ እኔ እንጃ እኔ ወይ ከቻልሽ አርፈሽ ብትቀመጪ ደስ ይለኛል። በቃ የምሬን ነው የምልሽ። አብርሃም ከሚያደርገው በላይ አንቺ አሁን እያደረግሽ ያለው ነገር አንቺኑ መልሶ የሚጎዳ ነገር ነው። አንቺኑ መልሶ የሚጎዳ ነገር ነው እያደረግሽ ያለሽው። ትናንትና ከጎንሽ እንዳይቆም አልፈልገውም ከመሃላችሁን ውጡ ምናምን ብለሽ ያባረርሽውን አቤላን እንደገና መተሻውን ሄርሜላን ከመሃል እንዲያስወጣልሽ ምናምን ይሄንን ነው እነሱ የሚፈልጉት። አንቺ እንደዚህ እንድትለማመጪ ነው የሚፈልጉት። በቃ አይሽ አማራጭ እንደሌለሽ ከአብርሃም ውጪ ህይወት እንደሌለሽ አይነት የሚፈጠረውን ሁሉንም ነገር ችለሽና ተሸክመሽ እንድትኖሪ አይነት ነገር ነው እያደረጉ ያሉት እኮ። የሚፈልጉትን ለምን ትሆኝላቸዋለሽ? ለምን አርፈሽ አትቀመጭም አንቺ? በቃ ፍቺ ፈልጋለሁ ብላችሁ እንደገና ተፋተናል ምናምን አላችሁ አይደለ? እንደገና መታችሁ አታወዛግቡና እኛ እኮ ግራ ገባን። ምንም የተለየ ነገር እየሰራችሁልን አይደለም ማለት። ሄደሽ አይተሻል? እርግጠኛ ነሽ? ሄጂ ማለት እኮ አይጠበቅብኝም ነው አይደለም? ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ? ያው አብሮን ያለ ሰው ነው። አብሮን ያለ ሰው ላይክ እነሱም ጋር በቅርብ ያለ ሰው ነው። የሚያውቅ ሰው ነው። የሚገባ አብሮ የሚወጣ ሰው ነውና ያንን ነገር ባሳይ እሱም ለሱም ጥሩ አይደለም። ማስጠቆር ነው የሚሆንብኝ። ስሙን ማስጠፋት አልፈልግም ግን ይሄንን ነገር ስላየሁኝ ነው ወደ እንደዚህ አይነት ሐሳብ የመጣሁት። አቤል ስለተስማማንበት አትሊስት እኔ ማለት እርግጠኛ ነኝ ያየሽው ቪዲዮ በቃ የሆነኛ ብቻ ሁላችሁም አይምሮ ውስጥ የመጣውን አይነት ቪዲዮ ነው ያየችው። ገብቷቸዋል ባናየውን ቪዲዮን። እሺ አብረው መኖር ከጀመረች አንቺ እንዳልሽው አንድ ወንድና ሴት አብረው አንድ ቤት ውስጥ መኖር ከጀመሩ ምን ሊፈጠር እንደሚችል ታውቃላችሁ። አብረው እየኖሩ አብረው እያደሩ አብረው እየበሉ እየጠጡ መቼም ምንም ነገር አይፈጠርም ብሎ ማሰብ ይከብዳል። አንቺ እንዳልሽው ታዲያ አብረው እየኖሩ ከሆነ አብረው የሚኖር ሰው ሊፈጠርበት የሚችል ነገር ከተፈጠረ እነዚህ ሰዎች መሃል ባልሽ አንቺን ትቶ በቃ ኦልሬዲ በፍቺው አምኖ ከሌላ ሴት ጋር ላይፉን እየቀጨ ነው ማለት ነው። ያ ማለት በቃ ሴክሹዋል ነገር መሃላቸው እየተፈጠረ ነው ማለት ነው። ሴክሹዋል ነገር ደግሞ መሃላቸው ከተፈጠረ አንቺ ላይ ቺት እያደረገ ነው ማለት ነው። ቺት እያደረገ እኔ እንጃ ለኛ ሊሆን ይችላል። ሚስቱ እያለች እርጉዝ ሚስቱ እያለች እንዴት ከሌላ ሴት ጋር ከሄደ ቺት እያረገብሽ ነው ብለን እናምናለን። እሱ ደግሞ ነገ ተፋተናል ስላለች ነው ብሎ ከመጣ ደግሞ ምንድነው የምንለው? ፈርም ያለው እንፋታ ብላኛለች በቃ እንፋታ ስላለች የራሴን ላይፍ መኖር ስለምችል ወንድ ልጅ ነኝ ምናምን ብሎ ነገር ደግሞ ሌላ መቀባጠር ከቀባጠረስ ደግሞ ስለዚህ አንቺ እያልሽን ያለሽው ደግሞ ምንድነው? በቃ ምንም ነገር አብረው እዛ ቤት ውስጥ እየኖሩ ምንም ነገር ቢፈጠርም ሴክሹዋል ነገሩን ቢፈጠር ችዬ እኖራለሁ ነው ይለያዩ ነው ምንድነው? እኔ ምንም ግልጽ ሊሆንልኝ አልቻለም። ምንድነው ላንቺ የሚጠቅምሽ? ሩታ እንዳልሽው እዛ ቤት እየኖረች ከሆነ እሺ ወጣች አቤላ ሄዶሽ አስገባት መልሶ አስወጣት ምንድነው አንቺ የምትጠቀሚው የሚለው ነገር ነው። ተለያይተናልና ሁለታችንም ቆመን እንቅር ነው እንዴት ነው ነገሩ? እውነት እኔ እንጃ። ሩታ የፍርድ ቤት ቀጠሯችን ትንሽ ቀናቶች ነው የቀሩት አይደለ? እና ያንን ጊዜ እንኳን ጠብቆ ሁኔታዎች በፍርድ እስከሚያልቁ ወይም ደግሞ በህግ እስከሚያልቁ ድረስ አብሮ ማነው ቢታገሰኝ ቢጠብቀኝ ጥሩ ነበረ። ገባ? ምክንያቱም ተነጋግረን ቃል ተገባብተን የሄድነው ነገር ነው እና እኔም ወደ ሌላ ነገር ውስጥ መግባት አልፈልግም። አቤል ታውቃለህ። በነገራችን ላይ ምንም እኮ ማስወጣት አይጠበቅብሽም። እንዳልሽው አሁን በፍርድ ቤት ያላለቀ ኬስ ከሆነ ያላችሁ መክሰስ ትችላለሽ፣ ሁሉንም መክሰስ ትችላለሽ። ፍርዱ እንግዲህ መፈረድ ያለበትን ማለት ያለበትን ይልሻል። በቃ የተደረገብሽን እያንዳንዱን ነገር እንትን ማለት ትችላለሽ። ፍቺ ሳትፈጽሙ እዛ ቤት ውስጥ ሴት ይዞ ገብቶ እየኖረ ከሆነ እንግዲህ እሱንም ማድረግ ባለብሽ መንገድ መክሰስ ነው እንጂ አስወጣልኝ አስገባልኝ የሚል ምንም አይነት ነገር ለአንቺ መፍትሄ አይሰጥሽም። ሩታ ካልተፈላለጋችሁ መታወታው ነው በቃ ምንም አዲስ ነገር የለውም እኮ። የምሬ ነው እኮ አስጨነቃችሁን። እኛ የጳውሎስን ፊልም እንይ ወይስ እናንተን እንይ? ቆይ ለፕራግ ሻንጣ ይዛ ወደ ቤት ስትገባ አብርሽ ጋር ምን ብሎ እንደተናገረ እኔ ነኝ የማውቀው። እኔ ብያቸዋለሁ። አይ የሚሰሩት ፕራንክ እኛ ላይና ሩታ ላይ ነው ብያቸዋለሁ። ኦዲየንሱ ላይና ሩታ ላይ ነው ፕራንክ እየተሰራ ያለው። አይ ዛሬ ላይ መረጃ የሆነ ነገር ሲያዝባቸው አይደለም አብሯት ይኖር አይደለም አብሯት የሆነ ነገር ሊፈጠር ለፕራንክ ብላ እንኳን አንተ ቤት እኖራለሁ ብላ ሻንጣ ይዛ ስትመጣ ገፍትሮ ያባረረ ሰውዬ እንዴት አብሯት ይኖራል የሚል ሸዋሻ አመጡ። አየሽ ፕራንኩ ለዚህ ጠቀማቸው፣ ለዚህ መከራከሪያ ሆናቸው። የአብርሃምን ንጽህና ለማሳየት ነው ፕራንኩን የሰሩት። መጀመሪያም ከሄርሜላ ጋር ምንም አይነት ግንኙነት እንደሌላቸው አብረን ተኝተናል የሚልን ፕራንክ ሲሰሩ አብረን አልተኛንም ብሎ ዛሬ ላይ መጥተው ለመከራከር ነው ያንን ፕራንክ የሰሩት እንጂ አዲስ ነገር የለውም። እነሱ ብቻ አራዳ ናቸው ታውቃላችሁ። እነሱ ጭስ ነው እና ስለዚህ እርግጠኛ ባልሆንሽው ነገር እንደዚህ ባቲ ደስ ይለኛል ሩታ። ኦኬ ለፕራንክ ምናምን መሆኑ ይኸውልህ አቤላ ምን አለ መሰለክ የተደቀነው ፊት ለፊታቸው ካሜራ ነበር አይደለ? ስለዚህ እዛ ጋር ሌላ ነገር እንዳይፈጠር ወይም ሌላ ነገር እንዳይባሉም ብለው አስበው ሊሆን ይችላል። እሱን አላውቅም። አብርሃም እንደዚህ ያደርግም ሩታ የምሬ ነው ማለት እንኳን ለመኖር ይሄ ማለት አብርሃም ለነዚህ ልጆች መላክ ነው። በቃ መላክ ምንም ንጹህ
6 ክንፍ ያለው መልአክ ነው ለእነ አቤላ። ሁሉ ነገር ላይ አብርሃም ምንም አያረግም እያላችሁ አይናችሁን በጨዋጥባችሁ የምትከራከሩለት ግን አይከብዳችሁም? ለእናንተ ሊናችሁን አሸንፋችሁ እውነታውን እያወቃችሁ በቃ አብርሃም ምንም አያረግም። ከዚህ በፊት ስትል የነበረውን ነገር ረስተዋል። አንተ ሩታን እንደመወገን ሆነ ከሩታ ጎን እንደቆመ ሰው ሆነ ስትል የነበራቸውን አብርሃምን ስትከስበት የነበረውን ነገር ሁሉ ረስተዋል። ዛሬ ላይ ለአንተ አብርሃም ምንም ንጹህ ነው፣ በቃ መላእክት ነው። ከባድ ነው። አንድ ላይ ውለው ራሱ ቤት ውስጥ ውላ ራሱ አታውቅም ሄርሜላ። እሱን እንኳን ተው አቤል፣ ባይኔ ያየሁትን ነገር እንኳን ለስ ማስተባበያ እንድታረግልኝ ነው። ማስተባበያ አይደለም አይቶ እሱን አብራው ላታውቅም፣ እሱ ሌላ ታሪክ ነው። ቤት ውስጥ ላታውቅም ሌላ ታሪክ ነው። ምክንያቱም እኔ አንተ ከምትለው ነገር አብራው ላታውቅም ማለት አረ ወይኔ አብራው ላታውቅም ነገሩ ለምን ትውላለች? አብራው ካደረች ይበቃል። አብራው ካደረች ይበቃል እኮ መዋሉ ለምን አስፈለገ? አቤላ ይመቼ ነው። እንደዛ ሲሆን ሩታ እዚህ ጋር የምትሰሚኝ ነገር ማለት ነው ሄርሜላን ብቻ ስላመጣን እኛ ከህግ ተጠያቂ ልንሆን አንችልም። ምክንያቱም ማንም ሰው እንደሚስተዋወቀው ነው ያስተዋወቅነው። ማስተዋወቅ ብቻ ሳይሆን ያመጣችሁበት አግባብና የተገናኙበት ሁኔታ ምናምን ብቻ ጥያቄዎች ሊያመጡ ይችላል። አብርሃም ሊጠየቅበት ይችላል። እኛ በዚህ ጉዳይ አብርሃም ነው የሚጠየቀው። ምክንያቱም አብርሃም ሳይፈልግ መቼም እነሱ ሴት ጎትተው መጥተው ያስተዋውቁትም አንደኛ፣ ሁለተኛ ደግሞ ህጉ ምንም ሊለው አይችልም። እሱ የሆነ ሴት አሁን ለምሳሌ መንገድ ላይ ስላስተዋወቀ አቤላ ህጉ ብድግ ብሎ አቤላን ይጠይቀዋል ማለት አንችልም። ቶኬ አከብርላት 400 ኬ ላክብርለት አለች። እንደማንኛውም ሰው ተቀበለናት። ያኔ ነው የተዋወቁት። አዎ በቃ 400 ኬ ነው የተዋወቅናት ሄርሜላን። አይ አቤል ተው፣ እኔ ብያቸዋለሁ። እኔም አልተዋጥልኝም አይደለም ሩታ የዛን ቀን የተዋወቁት ምናምን በዛ ፍጥነት ከዛ በኋላ ሁለቱ ጓደኛ ምናምን ሆነ እዚህ ሁሉ መግባባት ውስጥ ግን ደግሞ አሁን እኔ በተመለስኩበት ሰዓት ተመልሳ እዛ ቤት የምትኖር ከሆነ እንዳልሽው እኔ ነኝ ያመጣኋት፣ እኔው ማስወጣት ይሆናል። ግን ደግሞ በአብርሃም ላይ 100% 99 ላይ አንተ እንኳን ተው አቤላ ይረዳኛል አቤላ ምናምን ብለሽ አታስቢ። የጨነቀው ሰው አይነት ስሜት ውስጥ እንዳለሽ በጣም እረዳሻለሁ። ግን በቃ ታዩ ማንም በዙሪያሽ አንድም ጤነኛ ሰው ስለሌለ ሊረዳሽ ሊያግዝሽ የሚችል ከማርክ ውጪ ማለት ነው። በቃ ታዩ ለእግዚአብሔር ለፈጣሪ ሰጠሽ ታዩና የሚሆነውን ነገር መመልከት ብቻ ነው። እስኪ አንዳንዴ እኛም ዝም እንበልና ፈጣሪ ጣልቃ ይገባ፣ ፈጣሪ ይናገርልን። አንድ ነገር ላይ እኛም ፈጣሪም አይናገርም። ወይ እኛ ዝም እንበልና ፈጣሪ ይናገርልን፣ ወይ ደግሞ እኛውን እንወጣዋለን እኛውን እናስተካክለዋለን ካልን ደግሞ ፈጣሪ ዝም ይላል። በቃ ስለዚህ አሁን አንቺ ማድረግ ያለብሽ የሚሆነውን ነገር ለፈጣሪ ሰጥተሽ ዝም ማለት ብቻ ነው። በቃ ከዚህ በኋላ ግን የአንቺን ባውንደሪ አልፈው አንቺን ለማጥቃት ወይም ደግሞ አንቺን የሚነካ ነገር ብቻ በአጠቃላይ ወደ አንቺ የሚመጣ አንድም ነገር ካደረጉ ማድረግ ያለብሽን እርምጃ መወሰን ያለብሽን ነገር ማድረግ ትችላለሽ። ከዛ ውጭ ግን ራሳቸውን ችለው እንደፈለጉ ይግማሙ። በቃ ታያቸው። አመሰግናለሁ። ደውይልኝ። እሺ እንግዲህ ፋሚሊዎች የተፈጠረውን ነገር አይታችኋል፣ የሆነውን ነገር አይታችኋል። ድጋሚ በእንደዚህ አይነት ሀሳብ መመለስ አልፈልግም፣ ግን ነገሮችና ሁኔታዎች ናቸው ወደ እንደዚህ አይነት ሀሳብ እያመጡኝና እያመሩ ያሉት እና ኤኒዌይስ ከዚህ በኋላ የሚፈጠረውን ነገር አብረን የምናይ ይሆናል። መልካም ጊዜ ሆነላችሁ። አመሰግናለሁ። እኛ የምንፈልገው እሱን ነው። በእንደዚህ አይነት ጉዳይ ተመላልሰሽ ባትመጪ ሰው ስልችት ብሎታል። የምሬን ነው የምላችሁ። የእናንተ ነገር በጣም ብዙ ሰው ስልችት ብሎታል። 3400 እና 500 ምናምን ኮመንት አለ በዚህ ቪዲዮ ላይ። እሱንም አይቼ ነው ቪዲዮ የሰራሁትና በቃ የምሬን ነው የምላችሁ። የሆነ መፍትሄ ካልሰጣችሁት በስተቀር ኦዲየንሱንም አታሰልቹት። ይቅር በቃ እናቴ አንቺ ምርፍ በይ። የምሬን ነው የምልሽ። በቃ አሁን ልጅሽ ላይ ብቻ ፎከስ አድርጊ። ሌላው ነገር እንደሚሆን ይሁን። በቃ የሚበልጠውን ይዘሻል። እግዚአብሔር ካንቺ ጋር ይሁን።